ጤና ይስጥልን የተከበራችሁ አድማጮቻችን እንዴት ናችሁ? ልዩ አዲስ ተጀመረ በፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 እስከ 8 ሰዓት ቆይታ እናደርጋለን። ልዩ አዲስ ኦን ፋና ኤፍኤም 98.1 በሚል የፌስቡክ ገጻችን ትላንት አስተዋወቅን። በልዩ አዲስ እንግዲህ ብዙ ትንታኔዎችን ሰጥቶናል። በቅርብ ጊዜ እንግዲህ ፕሮግራማችን ጀምሮ ወደ እናንተ መድረስ ከጀመረበት ጊዜ ጀምሮ በኢትዮጵያ የስፖርት ጋዜጠኝነት ታሪክ እንግዲህ በጣም አንዳንድ ፌቨራይት ሰዎቻችን አሉ። ከነሱ ውስጥ በግንባር ቀደምትነት ከሚጠቀሱት መካከል ይነሳል። በዚህ በፋና ብሮድካስቲንግ ኮርፖሬት በቀደመው አሁን ደግሞ በፋና ሚዲያ ኮርፖሬሽን ማለት ነው ለረጅም ጊዜ ሰርቷል። አሁን በግል ስራ ላይ ነው የሚገኘው። በዴስ ቲቪም የኢትዮጵያ ፕሪሚየር ሊግን ያስተላልፋል። ስለሱ ብዙ ማለት አስፈልግም አጠገባችን ስላለ ማለት ነው። እንግዳችን ሆኖ ስለመጣ በጣም ደስ ብሎኛል። ዮናስ አዘዘ የልዩ አዲስ የክብር እንግዳ ነው። ከልጅነት እስከ እውቀት ያሉትን ነገሮች እያነሳን ቆይታን እናደርጋለን። ዮኒ ስለመጣ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ ካስሽ። ፕሮግራም ከጅማሩ ጀምሮ እከታተላለሁ እና አሪፍ እየለመደ ያለ ይመስለኛል። ልዩ አዲስ በዩቲዩብም እንደዚሁ ያየው ነው እና አሪፍ እየሰራ ነው። የመጀመሪያ እንጂ መጨረሻ ከዚህ በላይ የሚያድግ ይመስለኛል። ገና እየጀመርክ ነው። ስለዚህ መጨረሻውን ያሳምረው። መልካም እንግዲህ በቅርብ ጊዜ የተለያዩ እንግዶችን እያመጣን ነው። ከስፖርት ጋር በተገናኘ እንግዲህ በተከታታይ ማምጣት ችለናል። የአጋጣሚ ጉዳይ ነው ግን ዮናስ በጣም የሚገርም የመዝናኛም ሰው ነው። የተከበራችሁ አድማጮቻችን የውጭውን ኢንተርቴንመንት ዛሬ በስፋት እናነሳለን። ከእግር ኳስ ውጪ ኢንተርቴንመንት መዝናኛ ማለት ምን ማለት እንደሆነ በዮናስ አንደበት እንሰማለን። ቄራና አካባቢው እንዴት ናችሁ? ዮናስ እንግዲህ በዛ በልጅነት ያደገበት አካባቢ ነው። ከንባብ ባህል ጋር በተገናኘ ከዮናስ ጋር ማውራት በጣም ትክክለኛው ጊዜ ይመስለኛል። በልጅነቱ በርካታ መጽሐፍትን ያነበበ ነው። በፖለቲካ ሌሎች ስፖርቶችን ክሪኬት የሚመለከት ሰው አላቅም። ምናልባት ዮናስ ሊሆን ይችላል። ግራውንድ ቴኒስ ሌሊት ሙሉ 6 ሰዓት ሙሉ ጠብቆ የሚመለከት ተመልካች ምናልባት ዮናስ ሊሆን ይችላል። ኤንቢኤ ካልን ኤኤፍኤል ኤንኤፍኤል በጣም ብዙዎችን ነው የሚመለከተው። በርካታ ነገሮች እናነሳለን። ስለመጣህ በድጋሚ ደስ ብሎኛል። አመሰግናለሁ። ካስ ጎልፍን አለመጥራት ግን አድርቅ ያለው ምክንያቱም ይሄን ነገር ልትል ነው። ጎልፍ አንድ ሀብታም ሰውዬ በዱላ ኳሷን ይመታትና ሌሎች ሻንጣ ያሉ ሰዎች ይከተሉታል ከኋላና ጎልፍ በጣም የሚገርመኝ ስፖርት። ዛሬ በጣም ዘና ያለ ቆይታ እናሳልፋለን። ዮናስ አዘዘ በልዩ አዲስ ዛሬ አብሮን ቆይታ ሊያደርግ እዚህ ስቱዲዮ በቀጥታ ስርጭት መጥቷል። ስለ እግር ኳስ ብቻ እናወራ፣ ኢንተርቴንመንት እናነሳለን። ዮናስ በጣም ፊልም ያውቃል፣ ሙዚቃን ያውቃል። ለኢትዮጵያ እግር ኳስ ደግሞ እንደ መጽሐፍ ነው እያሉ አሁን ከአንዳንድ አድማጮቻችንም አስተያየት እየተቀበልኩኝ ነበር። በፌስቡክ ገጽ ትናንትና ዮኒ ከፖስትኩት በኋላ ስለ መጥፋትህ ለምን ጠፋህ የሚል ጥያቄ በርካቶች እያነሱ ነበር። እሱም በማንሳት ብንጀምር ደስ ይለኛል። በተለይ እዚህ ፋና ላይም ከሰላም ጋር ፕሮግራም ነበረክና ይናፈቃል። አንዳንድ የሬዲዮ ፕሮግራም አለ አይደለ አድማጭን የሚመጥን የኢትዮጵያን እግር ኳስ የውጭውን እግር ኳስ በደንብ የሚተነትን ፕሮግራም ይናፍቃሉና ስለ መጥፋትህ አንስተን ወደፊትስ ምን ታስባለህ ከሚለው አድርገን ጀምርና ሌሎች እናወራለን። ያ መጥፋት እንግዲህ በሬዲዮ ከሆነ ጠፍቻለሁ ያለፉት ጊዜያት። ምክንያቱም ከዚህ ከወጣው በኋላ በብስራት ኤፍኤም ነበር ከጓደኞቼ ጋር 433 ከማርቆስና ከሚሊሻ ጋር ሰራ ነበርና ከዛ በኋላ ግን ያው ዴስ ቲቪ ከመጣ በኋላ የኢትዮጵያ እግር ኳስ ላይ ያለፉት 5 ዓመታት በዴስ ቲቪ ነበር ቆይታ የነበረን። ስለዚህ አዛኛው ቻሌንጅ ላይ ነው የነበርኩት ቴሌቪዥኑ ላይ ዴስ ቲቪ ላይ። ከዛ ውጭ ግን አልፎ እንዳንተ ሬዲዮ ላይ የጠሩ ብቅ እያልኩ አንዳንድ ስሜትን የምትገልጽበት አጋጣሚ አለ። ከዛ ውጭ ግን እንዳልከው ሬዲዮ ላይ ትክክል ጠፍቻለሁ። ለኔም በጣም ወደው ሬዲዮ ይመስለኛል። ውስጤም ያለው ከሬዲዮ ጋር ስሜቴም ያለው አድማጭ ብቻ ሳይሆን አንተም እኮ ይናፍቃል፣ በጣም ይናፍቃልና ከአድማጮች ጋር የምትገናኙበት በተለይ ደግሞ እኔ ከአድማጮች ጋር የምገናኝበት ደግሞ መንገድ የራሴ መንገድ ስለነበረ የሚሳረገዋለሁ ያን እንዳልከው። ግን ደግሞ በሌላ ደግሞ አንግል ደግሞ ስታየው ባለፉት 5 ዓመታት የኢትዮጵያን እግር ኳስ ስናገለግል ነበር ብሎ መናገር ይቻላል። ምክንያቱም በኢትዮጵያ እግር ኳስ ላይ የኢትዮጵያ ፕሪሚየር ሊግ ትልቁ ሊግ ብሮድካስት የሚሸጥ ሊግ አልነበረም እና ሊጉ ከተሸጠ በኋላ የቲቪ መብቱ በዛው ልክ ኢትዮጵያስ ምን መስራት የሚችል ባለሙያ ያላት የሚለው ጥያቄ ነበርና ያን ጥያቄ ለመመለስ ብዙ ቻሌንጆች ነበሩ እና ከዛ ቻሌንጅ ጋር አለፉት 5 ዓመታት ቆይተናል። ከሞላ ጎደል
ጥሩ ጊዜያት ነበሩ ብዬ አስባለሁኝ። እንዳለፉት ዓመታት በርቀት ዘንድሮ ከዚህ ከስምምነት ጋር በተያያዘ ብዙ ጌሞች የሉም። እንዳለፉት ዓመታት ቶሎ አንገናኝም፣ ግን አሁንም በመጨረሻዎቹ ሳምንታት ይኖራሉና በዚህ እንገናኛለን። ሬዲዮ እንግዲህ እስካሁን ድረስ ብዙ በተለየ መንገድ ያሰብኩት ነገር ባይኖርም በቀጣይ ደግሞ ከአድማጮቻችን ጋር እንገናኛለን ብዬ አስባለሁ። ከሬዲዮ በጠፋም ግን ሬዲዮ ደግሞ አድምጣለሁ። አሁን ይህን መረሳት የለበትም። በጣም አሪፍ። በልዩ አዲስም የተለያዩ ሁነቶች ሲኖሩ ለምሳሌ የዓለም ዋንጫ የሚሆን የአፍሪካ ዋንጫ ይሁን ትልልቅ ጨዋታዎች ሲኖሩም እየመጣ ትንታኔ ትሰጣለህ። ለእሱ ደግሞ በጣም ማመስገን ፈልጋለሁ። እዚህ ፊት ለፊት እንደዛ መጥተናል። ወደፊትም ደግሞ ሲኖሩ እንደዛ ሙዚቃ አስመርጠኝ ነበር። አሁን እንኳን ዛሬ አላስመርጠኝ ሰዓት ስለሌለን ስለ ሙዚቃ ግን ነው። ለማንኛውም በዚሁ ቃል ትገባለህ። ወደፊትም ትልልቅ ኢቨንቶች ሲኖሩ እየመጣ እንደምትተነትን በዚሁ አጋጣሚ ቃል ብትገባ ደስ ይለኛል። ምንም ጥያቄ ዮኒ በተለያየ ሙያ ውስጥ እንደሰራ ሰምቻለሁ። በተለይ ደግሞ ኦፊስ ውስጥ ምናምን አለ አይደለ እንደ ሌላው ሰው ተቀጥረህ በተለያየ በማርኬቲንግ የሚሆን በምንም ስራዎችን ስትሰራ ነበር። ከዛ ወጥተህ ወደዚህ ሙያ ልትገባ እንዴት ቻልክ? ያ እኛ ሀገር ታውቀዋለህ፣ ብዙ ጊዜ የምትፈልገውን ነገር አይደለም እና የምትፈልገውን ነገር ሰርች አድርገህ እስከ መጨረሻው ጥረት ካደረግህ የምትፈልገውን ነገር መሆን ትችላለህ የሚል እምነት አለኝ እና የምትፈልገውን ነገር እስክትሆን ግን የማትፈልገውን ነገር ትሆናለህ። ስለዚህ በማትፈልገው ግን ጠቃሚ ሆነ በላይፍ ላይ ጠቃሚ በሆኑ ጉዳዮች ላይ ታሳልፋለህና እንዳልከው ኦፊስ ውስጥ ቆይታለህ። ግን ኦፊሱም ከስፖርት ውጭ ባሉ ጉዳዮችም ውስጥ ሆኖ ከስፖርቱ ግን ብዙ አልተለየሁኝም። አገር ውስጥም የውጭም ሁሉም ነገር በቅርበት ነበር የምከታተለው። ለሌሎች ሰዎች የዛን የነበሩ ብዙ ጋዜጦች ነበሩ የስፖርት አስታውስ እንደሆነ ለአንዳንዶቹ ጽሁፎችን ሰጥ ነበር። እንደዚህ ኦፊሻሊ ባህላል የሆነ አሳዘዘ ነው ተብሎ ባይሆን ሌላም ስም ነበር እንዴ? የለኝም። ሌላ ስም ግን በእነሱ ስም ነው የሚወጣው። የህብረተሰብ ሌላ ፖለቲክስ ጽፍ ነው ያኔ ሰሞኑን የስፖርት ጋዜጦች እንዲህ ምን ብለህ አንዳንዴ ኮንትሪቢዩት የምታደርገው ነገር አለና በዛ መንገድ ነው። ግን ከዛ ግን ይበልጥ ኮንታክቱ አለኝ ባይዘው አይኑን እየሰራው ኮንታክቱ እና ጊዜው የሆነ ብቻ አላር የምትመጣበት ሰዓት ምናምን ነው እንጂ ኦልሞስት ብዙ ሰዎች የሚያውቁኝ እንደውም በእኔ ኦፊስም ውጪ ስገባው ከስፖርት ጋር የምሰራ ነው የሚመስላቸው ሰዎች። ስታዲየም አካባቢ ብትሄድ በጣም ብዙ ሰዎች ሁሉም ያውቁኛል ማለት ይችላል በፊት ማለት ነው። እና ከዛ በኋላ ግን በይፋ እንትን እያልኩ ገባሁ። ኮኔክሽኑ ነበረኝ ግን ሌሎችን ኮኔክሽኖች በጣጥሽ ሙሉ ለሙሉ እንትኔ ከነፍስዬን ከዚህ ጋር አረኩት ማለት ነው። እና ስለዚህ ለእኔ አብሬ የኖርኩት ነው ብለው ኦፊሻሊ ወጥቼ እንትን ባላረግም በእያንዳንዱ በህይወት ነፍስ ካወቅኩበት ጊዜ ጀምሮ ተለይቼ አላውቅም። በስፖርት ስቴዲየም አካባቢ ከልጅነት ጀምሮ ትሄድ እንደነበር ከቤተሰብ ጋር ማለት ነው እንደዚህ እጅን ተይዘህ ትሄድ እንደነበር ነው የሰማሁት። ቄራና አካባቢ እድገት ነው። ስቴዲየም አካባቢ ያለውን ነገር ግን ብናወራ ደስ ይለኛል። ኢንዌስ ብስራተ ገብርኤል ቶታል ቁጥር አዎ፣ ግን ለምን እንደሆነ አላውቅም። ብዙ ጊዜ ቄራ ስለምከባ ቅርብ ነው። በዛ ላይ ለአልማዝዬ ሜዳ እዛ አካባቢ ላሉ ተጫዋቾች ቅርብ ነው። አዎ፣ ምናልባት እሱ ብዙ ጊዜ ስለኖርክ በተከራይተህ ስለኖርክ ስለማቅ ነው። ለማንኛውም እድገትን እስቲ እናንሳና በልጅነት የነበረን እድገት ሜዳ ኳስ ጎበዝ ነህ፣ ኳስ ትጫወታ ቃሉ አብረን ተጫውተናል ምናምንና እስቲ እድገትን እንመልከትና ስቴዲየም ልጅ ሆነ የምትሄድበትን ጊዜ እናስታውስ። እንግዲህ እንዳልከው አንዳንዴ ፋሚሊ ወስኗል አለ ኳስ የምትሆነውን ነገር ወይም ደግሞ ኤክስፖዠር የሚፈጥሩልህ አካባቢ ያሉ ሰዎች ጎረቤት፣ የራስ ፋሚሊ ሊሆን ይችላል። እና በአጋጣሚ እኔ ደግሞ እዛ በዙሪያው ኳስ ያለበት ኳስ የሚሸትበት አካባቢ ነው የነበርኩት። ስለዚህ አብዛኛው ትስታይ ከዛ ጋር የሚጀምር ነው። ለምሳሌ ኳስ መመልከት በቴሌቪዥን ጨዋታዎችን የተመለከትን እኛ ስንመለከት ልጅ ሆነን ከጀርባቸው ስም አይጻፍም የተጫዋቾች እና ስሙን በቃ እንትን ለላይን አፑ ላይ ነው የምታየው መጀመሪያው። እና ለምሳሌ ብራዚል ተብሎ ሲጻፍ 13 ቁጥር ሪካርዶ ሞዜር ይላል። በቃ ከዛ በኋላ ሞዜር የሚለውን ነገር መቼም አታነቡም እና ያን ቀድመን በማስታወሻ ደብተር ትይዛለህ። በቃ ስሙን ያየን የምታረገው እና ጀስት አብዛኛው መግለጽ የምፈልገው ከአድማጮች ጋር ኮኔክት የሚያደርገኝ ነገር ስለሆነ ነው። እና ከኳስ ነው ከሚጀምረው ኳስ እንጫወታለን፣ ኳስ እናያለን። በቃ ፈልፍለ የሆኑ የሚነበቡ ነገሮችን ታያለን። አንዳንዴ ጮጮ ሆነ ትዝ ይለኛል መርሃ ስፖርት የሚባል ጋዜጣ ነበረ። ወይም ጋዜጣ ሲገዛ ቶሎ ባክ ፔጁን ነው የምናየው ስፖርት ያለበትን፣ ወይ ቴሌቪዥን ሲከፈት በመጨረሻ ስፖርት የሚለውን
ጠብቀን ነው ያ ዜና የምንመለከተው ጎሎች ምናምን ወይ ደግሞ ቅዳሜ ጠብቀን ነው የምናየው እንግሊዝ ኳስ እናያለን ሞቢል ምናምን እና ፊቸር ማች አለው ኤክስቴንድድ ሃይላይት ማለት ነው። ብላክበርን ከኒውካስል የዛኔ አሪፍ ቲም ነበሩ ማለት ነው። አለን ሺረር የነበረበት ኤክስቴንድድ ሃይላይት አለ ፊቸር ማች አለው። ከፊቸር ማቹ በኋላ እያንዳንዱ ጨዋታ ደግሞ ሃይላይት አለ። እሱን እናያለን። ከሁሉም በላይ ደግሞ አርብ ማታ አፍሪካ ጆርናል የሚል ፕሮግራም ነበር በኢቲቪ ታስታውስ እንደሆነ። ከአፍሪካ ጆርናል ቀጥሎ ዩሮፒያን ሶከር የሚባል ፕሮግራም ነበር። ያ ከእንግሊዝ ውጭ ከጣሊያንና ከእንግሊዝ ውጭ አብዛኛው የሚያተኩሩት ስፔንና ሆላንድ የዛ ጊዜ ነው። እነ አትሌቲኮ ማድሪድ እነ ሪያል ማድሪድ እዛ ስንመለከት አያክስ አምስተርዳም የነ ፓትሪክ ኩላይቨርት የነበሩ ሉዊ ቫን ሃል የነበሩበት ወይም ደግሞ የነ ሉክ ኒሊስ የፔሲቭ አይንዶቨን እናያለን። የዲያጎ ሲሚዮኒ አትሌቲኮ ማድሪድን እዛ ጊዜ ነበር የምንመለከተው እና ኪኮ ወይም እና ሆሴ ሉዊስ ካሚኔሮ በጣም ቤስት አትሌቲኮ ዋንጫ ወሰደበት ላሊጋ ማለት ነው። እና ሮናልዶ ባርሳ ነበር የዛን ጊዜ እና ዩሮፒያን ሶከር በጣም ምርጥ ነበር። እና አርብ ማታ እሱን አይተህ ቅዳሜ ጠዋት ሰፈር ከልጆች ጋር ስለ ጨዋታዎች ለማውራት አይነጋለም። እና አገር ውስጥ እግር ኳስ ፈልገን ነው የምናየው። ለምሳሌ ሰፈር አባሲዮ ሜዳ የሚባል ነበር ነው የአዲስ አበባ ሁለተኛ ዲቪዚዮን ጨዋታ እዛ ነበር። ቅዳሜ ከሰዓት አባሲዮ የሚገርም ኳስ ነው የምታየው አባሲዮ ሜዳ እና የወረደን ባንክ ነበረ ኤልፓ ወርደው ማለት ነው። እና አባሲዮ ሜዳ የምታየው ኳስ እንዳይመስል አግሮ የሚባል ቲም ነበረ ጩጮንም ማለት ነው። እና ለመጀመሪያ ጊዜ በጣም በቃ በእግር ኳስ ተጫዋች ታሪክ በጣም ወዶን ተጫዋች አየሁት እዛ ነው አግሮ ኢንዱስትሪ አስፋው የሚባለው ይኑር ይሙት ከዛ በኋላ ምን ይሁን ማውቀው ታሪክ የለም ግን እዛ ገብቼ አባሲዮ ስመለከት አስፋው ይባል ተጫዋች ታይጂ የእግሩ ባት ቃስ ህፃን ልጅ ነው የሚያለው እና እረፍት ሲወጡ ቀስ ብለው ምናምን ትነካዋለህ ትሄድና ነካ አድርገው ምናምን በቃ ትመለሳ ቢሰማ ስሜት እንዳይመስልና እንደዚህ ያደረግን ነው የውስጡ የአገር ውስጥ የሚወጩ ኳስ ስናሳድድ የነበረው። አዲስ አበባ ስቴዲየም እንመጣለን ቅዳሜና እሑድ ከሰፈር ተደብቀና በእግር ሁሉ እንመጣለን። በዚህ በጦር ኃይሉ በብስራተ ገብርኤል አድርገን በትንባው ሞኖፖልና በእግራችን መጣበት ጊዜ ነበረ እና ጨዋታ የተንመለሰ ጠዋት እሑድ ጠዋት ከመጣ ብስክሌት ያለ መጀመሪያ የብስክሌት ውድድር በጣም የሚገርም የሳይክል ውድድር ነበር እዚህ በጋንዲ አርጎ በፍሎዋ ምናምን በዚህ በስቴዲየም በለገሃር 42 ዙር ምናምን ነው የሚደረግ ብስክሌት ቮላት አለው ምናምን በቃ በጣም ኃይለኛ ብስክሌቶች ነበሩ። እንደ ክለቦች ራሱ ሞይንኮቭ ማርፌል ምናምን ይባሉ የሚገርም ሳይክል ውድድር አይተህ ልክ እሱ ሲያልቅ ትንሿ ስቴዲየም ትሄድና ደግሞ ቦክስ አለ ቦክስ የሚገርም ቦክስ ታያለህ። ከዛ ከሰዓት በኋላ አዲስ አበባ ስቴዲየም ደግሞ ኳስ ታያለህ። እዛ እሑድ በቃ ስፖርት መመልከት ትችላለህ እና ያን ስታረግ ደግሞ የተወሰነ ሳንቲም ምናምን የሆነ ፈላልገ ምናምን ነው የምትሄደውና ስቴዲየም ደግሞ ወርደ በየሆነች በቀይ ስርና በድንች የምትሰራ ሳንዱች አለች እሷን ትነፋለህ። ከዛ ደግሞ ሳይክል ትነዳለህ እና እንደዚህ አይነት ነገሮች ናቸው እየዳበሩ ከዛ ሁሉ ደግሞ በትምህርትም እንደዚሁ ትምህርታችንን ብዙ አልተውን አሪፍ ተማሪ ለመሆን እንሞክር ነበርና ያ ያደገ መጥቶ ካሽ እንግዲህ ከልጅነትም ጀምሮ ነው አይደል ፓሽን ነው አይደል። ለምሳሌ አንተ የስዕል ሰዓሊ በጣም አሪፍ ሰዓሊ ጓደኛ አለኝ ማለት ያሬድ የሚባል በጣም ኃይለኛ ሰዓሊ ነው ያሬዱ እንደሳልና ልጅ ሆነን የኛ ስም ይጽፍልን ደብተር ላይ ምናምን እሱ ነው እንደዚህ አርት ነገሮች ምናምን ላይ እሱ ነው እንትን የሚያደርግልን እና አሁን ምንድነው እሱ ምርጥ ሰዓሊ ነው እና 12ኛ ክፍል ሲጨርስ ዩኒቨርሲቲ ሲገባ ትዝ ያለው ሰዓሊ ስለሆነ ሙዚቀኛም ስትሆን ካሽ ከልጅነቱ ጀምሮ እንዲህ ምናምን እና ይሄ ስፖርትም ፓሽን ነው አይዘው እና እጥፍ ብለህ ከዩኒቨርሲቲ እንደተመረቅ የምትገባበት ምናምን ነገር አይደለም። ስለዚህ አብሬው መጣሁኝና እዚህ ጋር እቀመጣለሁ ብዬ አይደለም ይሄን ሁሉ ያደረኩት ፓሽን ስለሆነ ነው። በአጋጣሚ ደግሞ አሁን የምወደውን ነገር ሰርቼ ለሀገሬም አስተዋጽኦ ለማድረግ ሞክሬ በማውቀው ማለት ነውና ከአድማጮቼ ጋር ከሚያዩ ሰዎች ጋር መረጃ ተለዋውጠን ሀሳብ ምናምን የሆነ ነገር አቺቭ ለማድረግ ትሞክራለና አብሮ የኖረ ነገር ስለሆነ ምንም ልታረጋው አትችልም ካስና ለዛ አብሮ የኖረ ነገር አብሮ ይሞታል። በጣም የሚገርም ነገር ነው የምታወራው እና ቴክስቶች እየገቡልኝ ነው አንተ እያወራህና የብዙ ሰው ትዝታ እየቀሰቀስክ ነው። በጣም የሚገራርም ነገር ነው የምታወራው። በተለይ የውጭዎቹን ስታወራ ኢቭን ስማቸውን ስጠራ ራሱ ትገርማለህ ማለት ይገርማል። ኤኒዌይስ እንዳታስወጣው አሉኝ ከስቱዲዮ የኢትዮጵያን ምርጥ 11 ካልሰራ ሳንጀምር ማለት ነው እና እንዳይወጣ የሚል አንድ ቴክስት መጥቶልኛል።
በነገራችን ላይ እየተደወለም ነው እና ዮናስ የውጭዎችንም የሀገር ውስጥንም ምርጥ 11 ሰርቶ እንደሚወጣ በዚሁ አጋጣሚ መናገር ፈልጋለሁ። አሁን ነው ትንሽ አስብበት። ሌላ ጥያቄ ያለኝ ዮናስ እዚህም እያለህ ኢንተርቴንመንት ላይ በጣም ጎበዝ ነህ። ለምሳሌ ስለ ፊልም በጣም ነው የምታውቀው፣ ስለ ሀገር ውስጥ ሳይሆን ስለ ውጭ ፊልም በብዛት። ሙዚቃ ላይ ደግሞ የሀገር ውስጥም የውጭም በደንብ ታውቃለህ። ቅድም እንዳልኩት ብዙ አይነት ዘርፍ ያለው እውቀት ነው ያለ፣ በፖለቲካም እንደዛው ማለት ነው። ይህ ደግሞ ለመሆኑ የንባብ ባህል እየጠቀመህ ይመስለኛል። የሆነ ሰው ሲነግረኝ ቴፒ አካባቢ ሰርተሃል በፊት። ቴፒ አካባቢ ለዮናስ ጋዜጣ ተጭኖ ይር ነበር ተብያለሁ፣ እንደው መረጃው ልክ ከሆንኩኝ ማለት ነው። እና ወርልድ ስፖርት፣ ኢንተር ስፖርት ብቻ የሆነው ይሁን ተጭኖለት ነው የሚሄደው። ከዛ ደግሞ ባልቻ እየገባ ታነብ ነበር መሰለኝ፣ ባልቻ ላይብረሪ ውስጥ ልጅ ሆነ ማለት ነው። አሁን ያለው ትውልድ ከንባብ ጋር ያራቀ ነው። ምን ያህል ጠቅመዋል? አሁንስ ያለው ትውልድ ለምንድን ነው የተጎዳው? ከንባብ ጋር ክረምት ሲመጣ ከንባብ ጋር ነው፣ ከመጽሐፍ ጋር ነው። እና ትንሽ የንባብ ባህልን ብናነሳ ደስ ይለኛል። እኔ እንደውም ከንባቡ ልክ ነው እንዳልከው፣ ከእውነት የራቀ አይደለም። ግን እኔ በአብዛኛው እንደውም ያለኝ ካልቸር ሬዲዮ ነው። ያኔ ማለት ነው ከልጅነቴ ጀምሮ የሆነ ሬዲዮ ፕሮግራም ግብርና መግቢያው ሙዚቃ ብትጠይቀኝ አሁን ሙዚቃ ማጀቢያ እዛ ፋና ላምሮት ስቱዲዮ ብትወስደኝ እሱም በደንብ ልጫወትልች ማለት ሬዲዮ የማድመጥ በጣም ከቤት ነው። ለምሳሌ በየቀኑ ጠዋት 6 ሰዓት ማታ ዜና መስት ነው። ልጅ ስለሆንክ ትልቅ ሰው ስለሆነ ሳይሆን ትሰማለህ። እንደውም ሌላም አማራጭ ስለሌለ ሌሎች ነገሮች ስለሌሉ ፋሚሊ የሚያደርገው ነው አንተ የምታደርገው። እና ማታ ሬዲዮ ዜና ፋይል ከተከፈተ ዜና ፋይል ትሰማለህ። ጀርመን ሬዲዮ ከተከፈተ ጀርመን ሬዲዮ ነው የምትሰማው አብረህ ከቤተሰቦች። ማታ አሜሪካን ሬዲዮ ሲከፈት አሜሪካ ሬዲዮ ነው የምትሰማው። እና ያን ስትሰማ በወቅቱ ዓለም ላይ የነበሩ ፖለቲካ ሁነቶችን በደንብ አድርገህ አብጠርጥረህ እንድታስታውስ ያደርጋል። እና የምትሰማቸው ነገሮች ተከታታይነት ደግሞ ስላላቸው ግንዛቤ እያዳበረ ነው የሚሄደው። ሪፈር ሁሉ ታደርጋለህ። ባለፈው ዓመት ሰምቼ ምናምን እያልክ ነው የምትሄደው። እና ትልቁ የሬዲዮ ካልቸር ቤት ውስጥ የነበረው እና ከሬዲዮ በጣም ብዙ ጠቅሜያለሁ እውነት ለመናገር ማለት ነው። በተለይ ደግሞ አሁን ያልከው ፖለቲካው ላይ ያልከው ምናምን በጣም ትኩረት ልጅ ሆኜ በጣም ትኩረቴን የሚስቡ ትንታኔዎችን ነበር የምሰማው። እና እንደውም አሁን የነጋሽ ማህመድ አድናቂ ነኝ። አሁን በጀርመን ድምፅ ራዲዮ ነው የሚሰራው እና የነጋሽ ትንታኔዎች አሁንም ራሱ አለው። ማክሰኞ ማህደረ ዜና እስቲ አሁን የመጨረሻው ማህደረ ዜና ዛሬ ሮብ ነው። ትላንት አምልጦኛል። በጣም ይገርመኛል። እዚህ ከነበረበት ጊዜ ጀምሮ ማለት ነው። እና በጣም እሰባለሁ። ብስራት ወንጌል ይባል ሬዲዮ ነበር እዛ ወደኛ ስፈር። እዛም ላይ እንደዚሁ በጣም አሪፍ አማርኛ፣ ፍሬንች ምናምን ፕሮግራሞች ነበሩት። እና ከምሽት 1 ሰዓት እስከ 2 ሰዓት አማርኛ ነው። እዛ ላይ ስፖርትም ጭምር ነበር። እና ነፍሱን ይማረውና ገነነ መኩሪያ ራሱ እዛ ሊብሮ እዛ ላይ በስፖርት ያቀርቡ ነበር። እና ያንን ሰማን። በአብዛኛው ሼፕ ያደረገኝ ሬዲዮ ነው ብዬ ነው የማስበው። ካሽ ማንበብ ደግሞ ያልከው እንዳልከው ብዙም አልመርጥም። በቃ ቢናበብ እንጂ ሁሉ ነገር ነው የማነበው። እና እነዚያ ነገሮች ይበልጥ ራስን ከዛ ጋር እንድታዋህድ ያደርገዋል። ኢንተርቴንመንቱም ለተመሳሳይ ሙዚቃን ብትወስድ እንደዛው ነው። ካሽ ለምሳሌ ቤት ውስጥ ሁሉም ካሴት ይገዛ ነበር። አሰፉ ደባልቄን ብታወጣ፣ እንደ ልቤ ማንደፍሮን ብታወጣ፣ ማህሙድን ቢያወጣ ሌላ ምንም ዘፋኝ ብቻውን 10 ብር ነበር መሰለኝ ካሴት ጩጮን 10 ብር። እና እንደውም እኛ ቤት አንዴ የፍሬም 1978 ያወጣው ዘፈን ጩጮኝ 2 ነው የተገዛው። ቤት 2 ሰው ገዝቶት መጣ። ባርኔጣ አድርጎ ምናምን የፍሬም አሪፍ እና ያንዳንዱ ዘፋኝ ደግሞ በእንትኑ ነው የሚቀመጠው በኦርደሩ የአስቴር ለብቻው ምናምን ለብቻው ምናምን። እና ሁሉም እንትን ሙዚቃዎች ቴስት እና የውጭው ተመሳሳይ ነው። እንደዚሁ እድሎች ነበሩ ምንሰማበት እድሎች ነበሩና እነዛም በደንብ ነው እንትን እያደረኩ ያመጣሁት ነው። በኋላም ላይ እነዛ እንድትፈልጋቸው ያስገድዳል። ካስች እነዛ የምትወዳቸው ነገሮች እያድግ ሲመጣ በፊት ቤትህ ነው ይመጡ ሌሎች ሰዎች ሲያደርጉ ስለምታ አንተ ግን ስታድግ መፈለግ ትጀምራለህ። እነሱ የዛን ጊዜ ምንድን ሀንት ታደርጋለህ። ለምሳሌ ሙቪ ሄደህ ትመለከታለህ ወይ ደግሞ ቤት ውስጥ ታያለህ። ሙዚቃ ሄደን አውቶቢስ ተራ ምናምን ሳንዲያጎ ሙዚቃ ቤት መርጠህ ነው እኮ ካስች 10 ምናምን ትምህርትና ሰጥቷል። የቱፓክን ኦላይዞ ሚን ታረጋለህ። ከዛ ምናምን 10 መርጠህ በሳምንቱ ና ይላል ሄደህ ትወስዳለህ። ክርም ማለት ነው። እና ኮሌክሽን ራስህ ሰርተህ እዛ አለ ፒያሳማ ሳንዲያጎም አውቶቢስ ተራ አዲስ ከተማ የማሩ ልጆች ምናምን እንዳለ እዛ እንትን የሚሉት እና ጄምስ ብራውንን አሪታ ፍራንክሊን አድርግልኝ እነሱ አሪፍ የኛ ቲፓፕ አሁን ከነ ይሄ አሬንዲቪ በእኛ 90ዎቹ በእኛ 80ዎቹ መጨረሻ አካባቢ
ነው አላ አሬንዲቢ መጣ በዛ። ከዛ የዛን ጊዜ ነው ራሱ እንትን እኮ እሱ ላውረን ሂል ምናምን። ከዛ በኋላ እነሱን በሙሉ እና ኬስዊት ምናምን እንደዚህ እነሱን በቃ እዛ ኮሌክሽን እና መፈለግ ጀመር። በፊት ይመጣላል። አሁን ግን በቃ ፓሽን ምናምን ያደክበት ስለሆነ አንተ ፈልገህ ነው የምታገኛቸው እና እነሱ እናደርጋለን። ሙቪ ምናምን፣ ጋዜጦች፣ መጽሔቶች ምናምን ብዙ የሚቀሩ የሉ። ብቻ በአጠቃላይ የሆነ ግራስፕ ስናደርግ ነው የምንውለውና ያ ነገር ደግሞ በኋላ ላይ አሪፍ ነገር እንዲኖርም ያደርግ ይመስለኛል። ካስችና ቀለል ያለ ነገር ነው። ስለዚህ ከንባብ ባህሉ ውጪ ቅድም እንዳልነው ቴፒም እያለ የሚላከውም እዚህ ባልቻም በልጅነት ላይብረሪ እየገባ የምታነበውም ውጪ የሬዲዮም እና ደግሞ የነበሩትን ኤክስፖዠሮች መጠቀም ነው እያልከኝ ነው። በትክክል። መልካም። ተመልሰን ስንመጣ ደግሞ ለኢትዮጵያ እግር ኳስ ምን ያህል መስዋዕትነት ከፍለሃል ብለህ ታስባለህ? ድሮስ ውጤት ለመስማት እንዴት ነበር የምትሰሙት? አሁን ቅዳሜ ጠብቀን ነው የምንሰማው ብለኛል። ከዛ ውጭስ በምን አይነት መንገድ ነበር ስትሰሙ የነበረው የሚለውን ብናነሳ ደስ ይለኛል። ኢንተርቴንመንት ከኳስ ውጪ ለአንተ ምንድን ነው የሚለውን ብናነሳም ደስ ይለኛል። ምርጥ 11ን እየታሰበ ነው የኢትዮጵያ ምርጥ 11 ካንተ በጣም ባለፈው ቶፕ ስል ግሩም ቦጋለ እዚህ ነበር። ግሩም ቦጋለ፣ መላኩ ወልደሰንበት ካንቶና እዚህ ነበሩና በቃ ቶፕ ስር ያውጡ ብያቸው 11 ነው የምናወጣው ብለው በየፊልዱ ወጣ ማለት ነውና እሷን እናወጣለን ከውጭም ከሀገር ውስጥ ማለት ነው። ስለ ብራዚል ብሔራዊ ቡድን በዮናስ መስማት በጣም ደስ ይላል። እሱ እናደርጋለን። የበፊቶች ናቸው። ኔማር አንዳንድ የፓራጓይ ተጫዋች ይመስል ተመልሰን መጥተናል። በፋና ሚዲያ ኮርፖሬሽን ልዩ አዲስ ቀጥሏል። ተወዳጁ ዮናስ አዘዛ አጠገቤ ይገኛል። ከልጅነት እስከ እውቀት እያወራን ነው የምንገኘው። የተለያዩ ሀሳቦች ይነሳሉ በዚህ ሰዓት። ሙዚቃ፣ ፊልም፣ ስፖርት፣ ፋሽን እንዲሁም ደግሞ ትልልቅ ስራዎችን የሰሩ እንዲሁም ደግሞ ፕሮሚሲንግ የሆኑ ሰዎች በዚህ ሰዓት ይጋበዙበታል። ዮኒ ቀደም ሲል ስናነሳው ነበረ በትንሹ ነው ያነሳነው እና ትንሽ ሰፋ አድርገን እንመልከተው ብዬ ነበር። ድሮ ውጤት እንዴት ነበር የሚሰማው? ማለት ድሮ ያልካው እንዴት ታስመስለኝ ነው። አሁን ነው አለ ዲጂታል ቴክኖሎጂ እኮ የመጣው ነው ካስቻለ። እሺ ዲኤስቲቪ መጣ፣ ኢንተርኔት በተለይ አሁን በእጃችን ላይ ሁሉም ነገር እጃችን ላይ ነው ያለውና የቅርብ ጊዜ ታሪክ ነው አይደል? በተለይ አሁን ባለፉት 25 ዓመታት በጣም ፈጣን ለውጥ ነው የመጣው በተለይ በዚህ በአይቲዩ ላይ ካስቻለ እና ከዛ በፊት የነበረው ላይ ቻሌንጅ ነበረው። ለምታውቀው ድሮ ስፖርት ላይ እኮ ኢቲቪም እና ሬዲዮም እና ደምሴም እኮ እንዴት አይነት መስዋዕትነት ከፍለው መረጃ ይዘው እንደሚመጡ እኮ አሁን ማሰብ ትችላለህ። ምክንያቱም ምንም ባልነበረበት ዘመን ላይ ነው ሲሰሩ ነበር። እሱ ከባድ ጊዜ ነው የሚመስለኝ። አፕሪሺየት መደረግ ያለበት ጊዜ ይመስለኛል። እና አንዳንድ ውጤቶችን ለማወቅ ኢቨን ኢትዮጵያ የምትወዳደርባቸው ለማወቅ ራሱ በጣም መስዋዕትነት ጭምር ይከፍሉ እንደነበር ነው የማውቀውና ግን በፍጥነት ነው የተቀያየረው። ቴክኖሎጂው እድገት በፍጥነት ነው የተቀያየረውና አንድ ሩቅ ይመስላል ግን ሩቅ እንዲሁ ስትመለከተው ግን ሩቅ አይደለም። የአጭር ጊዜ ታሪክ ነውና ጠዋት ተነስተው ወይም ደግሞ ለአሁን ሰው እንደሚከፍተው የሆነ ስልኩ ላይ የሆነ ላይቭ ስኮር ከፍቶ ምናምን ውጤት የሚያይበት እንትን አይደለም የነበረውና ማታ ጠብቀ ነው ወይ እንደምሴ ምናምን ሲያወሩ የምትሰማ የሀገር ውስጡን ብቻ ላይቭ ይሄን ስለምናይ ምንም እሱ ችግር የለውም። እና የውጭው ሳሳቱሉ ታርማለ የውጭው ግን በጣም ከባድ ነውና ቢቢሲ በጣም አሪፍ ምንጭ ነበር ካስ እና ስፖርትስ ራውንድ አፕ አለ። ለምሳሌ ጠዋት ለ12 ሰዓት ለሩብ ጉዳይ ሲሆን ሁልጊዜ በእኛ ማለት ነው አለ ስፖርትስ ራውንድ አፕ አለ እና እዛ ስፖርትስ ራውንድ አፕ ላይ እንግሊዝ የ92ቱም ቡድኖች ውጤት ከተነገረ በኋላ ነው ወደ ጣሊያን ወደ ስፔን የሚሄዱና ውጤቱን ነው የሚናገረው ስፖርትስ ራውንድ አፕ ላይ። ለምሳሌ ፕሪሚየር ሊግና ኒውካስል ዩናይትድ 1 ኖቲንግሃም ፎረስት 3 እና የሁሉንም እንደዚህ ነው እና ይመቻል እንትን ለማድረግ ራሱ እና ከዛ ሊግ 1 ሊግ 2 ምናምን ጨርሶ ነው ከዛ ወደ ስፔንም የዛን ጊዜ እና ማድሪድ ምናምን እና ዳቦር ሱከር እና ፕሬድራግ ሚያቶቪች ምናምን ከዛ ደግሞ ባርሳ ደግሞ አለ ሮናልዶ አሪፍ እንትን ነበር። አትሌቲኮ ማድሪድ ቅድም ያልኩ ምናምን ጊዜ ነበር። ውጤቱ በጉጉት ነው የሚጠበቀው። ጣሊያን ደግሞ የዛን ጊዜ ዓለማችን ቶፕ ሊግ ጣሊያን እንደውም አብዛኛው ጊዜ ጣሊያን እንኳን ውጤት ለመስማት ነው ምንጓጓው እና የዛን ጊዜ የትኛውን ቡድን የምትተው ቡድን አልነበረም። ቶፕ ተጫዋች ነበር ሁሉም ቪቼንዛ ፒያቼንዛ የሚባሉ ቲሞች በጣም እሳት የላሰ አጥቂ እያንዳንዱ ውስጥ ያለ እነ ፓርማ ፊዮሬንቲና ምናምን ተዋቸው በጣም ቶፕ የነበረ ሊግ ነው። እንደውም የሊጉ አጋማሽ ደረጃ ስንደረጃ አጋማሽ ላይ ያለ ተጫዋች ኳሊቲን ብታዩ እንግሊዝ ፕሪሚየር ሊግ ውስጥ የለም። የዛን ጊዜ የዓለማችን ቶፕ ተጫዋች የሚሄዱት ወደ ጣሊያን ከዛ ሪታየር ሊያደርጉ ሲሉ ወዴት ነው የሚሄዱት? ወደ እንግሊዝ ነበር የሚሄዱት። ጃን ፍራንኮ ዞላ የቼልሲ የምንጊዜ ምርጥ ተጫዋች ተብሎ እኮ የተመረጠው በ31 ዓመቱ ከፓርማ ወደ ቼልሲ ሄዱ። ኢማጂን ኦልሞስት 31 ዓመት የእግር ኳስ ህይወቱ ፀሐይ እየጠለቀች ነው ይመስለው አይደል? ከዛ በኋላ ሄዶ ግን የቼልሲ ታሪካዊ ተጫዋች የመሆን እድል
እና እንደዚህ ነው አቲሊዮ ሎምባርዶ የሚባል ተጫዋች ከጁቬንቱስ ሲያረጅ ወጥቶ ክሪስታል ፓላስ ሄዶ ዲካኒዮ ምናምን የምጠራቸው ዛኔ ጣሊያናውያን ተጫዋቾች በቃ ሪታየር ሊያደርጉ ሲለው ሳውዲ እንደሚካሄደው ያው ገንዘብም ስላለው በርግጥ ግን አነስ ያለ ቦታ እንደምትሄደው ከእንግሊዝ ነው የሚካሄደው እና የመጀመሪያው በቶፕ ሌቭል ላይ ሆኖ ከጣሊያን ወደ እንግሊዝ ሄዶ ተጫዋች ዋን ሴባስቲያን ቬሮን በእኔ ትውስታ ቬሮን ፈርጉሰን ፈልገውት 2001 ላይ ወደ ከላሲዮ ወደ ማንቸስተር ዩናይትድ ሄዶ በቶፕ ሌቭል ላይ ነበር ተጫዋች ቬሮን ነው የመጀመሪያው እና የጣሊያን ኳስ ነበር የዛን ጊዜኛ ኳስ ራሱና የዛብነት አሁን ዋቢ ቪዲዮ ነበር እና ያ እንትን ነው የሚታየው ፊቸር ማች ይመጣል ኢንተር ከጁቬንቱስ ምናምን ነው የሚታየው የእንግሊዝ ኳስ ምናምን አይደለም እዛ ቶፕ የነበሩት እነሱ ስለነበሩ ማለት ወይ ሚላን ከኢንተር ምናምን ነው የምታየው እና የእነሱን ውጤት ነው ብዙ ጊዜ ሰው ለመስማት የሚጓጓው እና እኛም ነው ከትምህርት ቤት ምናምን ስትናገር ኮራ ብለን ምክንያቱም አንድ መረጃው ስለሌለው አደረትን ነፍተህ አየሙክ ከክፍል በፊት ታወራለህ ትናንትና አሸነፈ እያልክና በዛ መንገድ ነበር ውጤት ከዛ አሁን ያልኩት ውጤት የሰማነው ውጤት ከ15 ቀን በኋላ ነው ሞቢል ኢቲቪ ለምናየው ለምን ደርሶ ፕሮዳክሽኑ ተሰርቶ ምናምን ነው ገባ ምናየው እና ያሰማነው ውጤት በሳምንቱ ቅዳሜ ቀን ታያለህ ቅዳሜ በእንግሊዝ ፕሪሚየር ሊግ ሞቢል ላይ ማለት ነው ከዛ በኋላ ግን እንዳልኩ ዲጂታል በተለይ ደግሞ 19 በፈረንጆች 2001 አይደል 2002 ምናምን ላይ ዲኤስቲቪ ወደዚህ መምጣት ጀመሩ ከዛ በኋላ ግን ማንም ሰው በሰዓቱ ኳስ የማየት ፍላጎት የነበረው ሰው እያንዳንዱ ኳስ ማየት የቻለበት ጊዜ ይመስለኛልና እስከዛ ጊዜ የነበረው ግን አስቸጋሪ ነበር እና ፓሽንን ስሜትን የሆነ ነገር አምሮ እኮ ለምሳሌ ክትፎ ለብላት በጣም ክትፎ ከሄዱ መፈለግ አለብህ አይደል እኛም ልክ እንደዛ እኮ ያማረን ነገር ለማርካት እስከ መጨረሻው ጥግ ትሄዳለህ ፈልገ እነሱን አጥብቅም እዚህ ያሉትን ቀራስ ቀድሞ ማወቅ አለበት ምናምን ነገርና ያ ደግሞ ያስደስት ነበር እና በዛ መንገድ ነበር ምናውቀው ኳስ በጣም የሚገርመው እናንተ ዛሬ ሰማችሁትን ውጤት በእንደዛ መልኩ በጣም በሚገርም ሁኔታ ከሳምንት በኋላ በሞቢል ምናምን ነው መመልከት አጂፕ ራሱ ተዛለም ዲጋስ አሁን ሲሪያ ታዲያ አጂፕ እኮ ማለት ይኸውልህ ያጫው እነዛ ጨዋታዎች ከተደረጉ ቢያንስ ሳምንት እንደውም አንዳንዴ አሪፍ ሆኖ ሳምንት ሆኖ ነበር ሳምንት ሆኖ ነበር ለዛሬ በዚህ ሳምንት ላይ ተጫወቱትን ኔክስት እሁድ የማየት እድል ነበረ እንደውም የተሻለ ነበር እሱ እንደዛ ነበሩና ሪል ታይም ላይ ብዙ ኤክስፒሪየንስ አልነበረም ግን ኢቲቪ ብዙ እንትኖች አሳይቷል ባይዘው በጣም ባለውለታ ነው ነገራችን ላይ ካስሽ የቻምፒየንስ ሊግ ጨዋታዎች በተለይ ከዚህ ከካናል ፍራንስ ኢንተርናሽናል የሚባል ጋር በጣም ብዙ ቻምፒየንስ ሊግ ጨዋታዎች ከ1984 ባርሴሎና ሳምዶሪያን አሸንፎ ዋንጫውን ካነሳበት ጊዜ እኮ ጀምሮ እኮ አብዛኞቹ ታይተዋል የቻምፒየንስ ሊግ ፍጻሜዎች እና በእነዚህ ጊዜያቶች ውስጥ እኔ ያላየሁት አንድ ፍጻሜ ብቻ ይመስለኛል ካስሽ አላስታውሰውም ግን ኦልሞስት ከዛ ጊዜ ጀምሮ ያሉት ፋይናሎች ሙሉ አይቻቸዋል እና በዚህ ረገድ በቃ የምትወደውን ነገር መስዋዕትነት ከፍለ ማየት አለብህ በጣም ይገርማል ዮናስ ስለ ውጭ ኳስ ብቻ አይደለም ስለ ሀገር ውስጥም ስታወራ ትገርመኛለህ እና አንድ ጥያቄ ማንሳት አለብኝ ብዬ አስባለሁ እግር ኳስን እንደሚወድ ድሮ ኳስ ተጫውቶ እንዳደገ ኳስ ተጫዋች መሆን ፈልግ ነበር ሆነስትሊ ስፒኪንግ ጎበዝ ኮራት አጫዋታ ዳው ኤልያስ ማሙን ነው ብዙ ጊዜ ትለኛለህ እኔም ኤልያስ ማሙን ወደዋለሁ ኤልያስ ማሙን ነው እኔ ጊዮርጊስ ቢ ያለ ነው አበበ ቢቂላ አይሆንም እና በጣም የቡናው ገዳዳው ነው የሚመስለው አጫዋታ ኤልያስ ማሙን ሳሚ ገዳዳው ታቆላ እሺ ለዋንኛውም ለኢትዮጵያ እግር ኳስ ምን ያህል አስተዋጽኦ አበርክቻለሁ ብለህ ታስባለህ አንድ ትልቅ እንደ ጉምቱ ጋዜጠኛ አንድ ጊዜ ብሎ መሰለ የኢትዮጵያ ብሔራዊ ቡድን ለብራዚል ያለው ዋንጫ ለማለፍ ከተዚል ከሆነ ከናይጄሪያ ጋር እስከ መጨረሻው ፕሌይኦፍ ደርሷል ነበር እና የዛን ጊዜ እዚህ ሳላዲን አግብቶ የተሻረበት ከመስመር ያለፈው ኳስ ኬኔቶ ሜሮ ያወጣው ኳስና የዛን ጊዜ መርስ ጨዋታ እጅ ነበር ካላባር ጨዋታው ለመዘገብ ማለት ነውና ከዛ ስንመለስ የእንትን ቀን አለ ለተጫዋች ሽልማት ተብሎ ኢንተርኮንቲኔንታል ብቻ ነበር እና እየተጠራምና ይሰጣል ከዛ የኔስ ማልጠራም የሆነ አሳዝብ ልልሽ ደንግጬ ሲሄድ 10,000 ብር 2004 5 እና ከዛ ሰውነት ቢሻው የዛን ጊዜ 150 ሺህ የተሸለመው ሰውነት ቢሻው ከዛ ቼኩን ይዤ በሱ ጋር ሳልፍ አፈስኩ አይደል አለኝ 10,000 እሱ እኮ 150 ሺህ እኮ 10,000 የተሸለምኩትና ገና አለበት ፌዴሬሽኑ አልኩት ካታንጋ በፀሐይ የተለበለበ ያዩበት ገና ፌዴሬሽኑ አለበት ገና ብዙ ገንዘብ ምናምንና አንደ ለፋሚሊ ነው እንደ ማገልገል ሳይሆን እንደ ራሴ ነገር ማለት የኢትዮጵያ እግር ኳስ የራሴ ነው ብዬ ማሰቡና የዛን ጊዜ ሳይሆን የራሴ ነው ብዬ ነው ማለት በብዙ መስዋዕትነት ከፍለው ሽቡትን ጠልጥለን ገባለን ትልቅ ሰው ለምነት ገባ በራስ ፍራንክ
አድገህ ደግሞ ምናምን ጋዜጠኛ ሆነ ደግሞ ለስራ ትገባል። ፋሚሊ ነው አብሮ የኖረ ነገር ማለት ነው። ስለዚህ እኔ እንደ ኮንትሪቢዩሽን ሳይሆን ለቤተሰብህ የሆነ ነገር እንደማድረግ አድርጌ ነው ካስሽማየው እና በመመልከት አስተዋጽኦ አድርጌያለሁ። ለራሴም የምፈልገውን ነገር የአገሬ ነገር ኳስ በምችለው መጠን የኢትዮጵያን እግር ኳስ ኢንጆይ አድርጌዋለሁ ብዬ አስባለሁ። ማቹራ ማየት ባለብኝ ሰዓት በሙሉ ማየት ያለብኝ አይቻለሁ ብዬ አስባለሁ። ወደዚህ ሙያም ከመጣሁ በኋላ ጋዜጣ ላይ እንደዚህ አብዛኛው ደግሞ ፋና እንደምታውቀው ከዛ በፊት ደግሞ ፕላኔት ስፖርት የሚባል ፕሮግራም ነበረን ኤፍኤም 96 ላይ ምስጋናው ታደሰ እኔና ማርቆስ ኤልያስ እንሰራበት እና በአገር ውስጥ እግር ኳስ ላይ ብቻ ነው ትኩረት የሚያደርገው የአገር ውስጥ እግር ኳስ ብቻ እና እሱ ላይ ብዙ ነገር ሰርተናል በኢትዮጵያ እግር ኳስ ላይ። እዚህም ከመጣሁ በኋላ እንግዲህ አገር ውስጥ እግር ኳስ ላይ ብዙ ፋና ደግሞ ትኩረት ያደርግ ነበር። ትዝ ይልኩን አገር ውስጥ ጉዳይ ላይ አንዳንድ ነገሮችን የማይነኩ ነገሮችን እንድንነካው ላይ አበረታታ ነበር እና የማበረታታቱን ያህል ሰርተናል ብዬ አላስብም፣ ግን ጥሩ ኢንካሬጅ የሚያደርጉ ሰዎች ነበሩበት። እኛም ደግሞ በዛው ልክ ሰርተናልና ዳማ ሮብ ማክሰኞ ሰኞና አርብ እኮ እናወያይ ነበር ትዝ አይልም በኢትዮጵያ እግር ኳስ ላይ በኢትዮጵያ ስፖርት ላይ መለወጥ ያለባቸው በጣም ብዙ ነገሮች ነክተናል። አትሌቲክስ ላይ እግር ኳስ ላይ ምናምን ነገርና አንድ ማይረሳኝ እንደውም ካስየዛን ያስታውስከኝ ስለ ኤልፓ በጣም ችግር ውስጥ ነበርና ዮርዳን ስቶይኮቭ የሚባል አሰልጣኝ ትዝ ይልኩን የቡድን ማጫወት ያሰልጣኙ ቱታ አይቀየርም ብዙ እና በስቶይኮቭ ዙሪያ ያወያየ በቀለ ሂኔ ማለት የኤልፓ አንደኛ ደጋፊ ማለት ነው በህይወት የለም ነፍሱን ይማረው በቀለ ሂኔ ገባ በቀጥታ መስመር ላይና በጣም የኤልፓ ነገር ያንገበግበዋልና በጣም ስለ ኤልፓ አስተያየት ሰጠ ምናለና ጨረሰና መጨረሻ ላይ እንዳክታ ቃል እሱ አንተ ቁጭ አልክበት ቦታ ነው የተቀመጥኩት እና ጋሽ በቄ በመጨረሻ የምታስተላልፈው መልእክት ስለው ተሰው ለመጀመሪያ ጊዜ በሬዲዮ ቀጠሮ የያዘ ሰው እሱ ነው ያየው እና ተስፋ ያለው ማታ እዛ ቦታ ነገርና ምናምን አልዘጋው በመጨረሻ የምታስተላልፈው መልእክት ስለው በሬዲዮ ላይቭ ቀጠሮ ይዞ ወጣ። በጣም አይረሳኝ እነዚህ ፕሮግራሞች ነበሩ ካስሽ። ከዛ ውጪ ደግሞ አሁንም ከዚህ ዲኤስቲቪ መምጣት በኋላ አስቸጋሪ የኢትዮጵያን ኳስ መስራት ካስሽ፣ ምክንያቱም መረጃዎች ላይቭ በተለይ ላይቭ እንደ አውሮፓው ኳስ ዝም ብለህ 5 ደቂቃ ሲቀረው ገብተህ ተረካ አድርገህ ሄድቱ ሄድ 5-4 ምናምን እንትና የሚባል ለሁለቱ አብሬት ጨዋቱ ገሌ ምናምን የለም ዝም ብሎ ሲፈት አመት እንደዚህ ምናምን ነገር የለም እና በጣም ቻሌንጅ የምትደረግበት ቦታ ነው። በዛ ላይ ደግሞ ዲሊቨር ማድረግ አለብህ። ብዙ አይኖች አሉ ምናምን እንደምታውቀው እና ያ ትልቅ ቻሌንጅ ነበር ይመስለኛል። ካስሽ አንደኛ ሪል ታይም ነው እንተዛ ሆነ የአገር ኳስ ነው መረጃዎች ለዚህ ነው አሁን እኔ አብረህ ከዛ ቡና ጋር ማድረግህና አንተም በኋላ የሚጠቅምህ ለዚህ እና ሪፈር ራስን ማድረግ ትጀምራለህ። ራስን ሪፈር ማድረግ ትችላለህ ጀምራለህ። ካሴ አራጌ መጀመሪያ ጊዜ በኢትዮጵያ ቡና አሰልጣኝ ነው 1995 ላይ የመጀመሪያውን ጨዋታ ያሸነፈው መድን ነው አሰልጣኝ ካሳውን ተክ እና 1-0 ካሸነፈ በኋላ የነበረው የደስታ ስሜት ከካሳይ ላይ ሁሉም የዛን ጊዜ በቃ አዲስ አጫዋች ይዞ መጥቷል ተብሏል ነበር ሳሸንፎ የሚሰማና አሁን የዛን ጊዜ ሲመጣ ካሴ ከመድን ጋር የሆነ የመጀመሪያው ሽፈት ድጋሚ መጥቶ ሲሸነፍ ወደ ኋላ ሄደ እንደዚህ ታስታውሳለህ። አሁን እነዚህ በእንትን አይደለም የምታገኛቸው እና ይሄ ያንተን እንትን ይፈልጋል፣ ክትትል ይፈልጋል፣ ዶኩሜንቴሽን ይፈልጋል በግልህ ማለት ነው። ከዛ ውጪ ደግሞ ብዙ ጥረት ይፈልጋል። አሰልጣኞች የዛን ጊዜ የነበሩ ኮቾች ተጫዋቾችን ኢንተርቪው ማግኘት ሁሉ አለብህ። ደውለህ አብሯቸው ሄደህ እንዴት ነበር የዛን ለአየር ፕሮግራም ለዘጠና ደቂቃ የምትጠቅም ወይም ለፒች ሳይዷ የምትጠቅምን ነገር ለመውሰድ ብዙ ነገር ማለት ከአንተ ሌላ የዛን ጊዜ የነበሩ ሰዎች ሙሉ እንትን ማድረግ መቻል አለብህ እና ጨዋታውን ደግሞ ተመልክተህ ደግሞ ካስዛው ሪል ታይም ላይ የቦዶቹ ጥንካሬና ድክመት በቀጣይ ምን ሊሆን ይችላል ምናምን የምትሰራቸው ነገሮች አብዛኛዎቹ አንተ ፕሮዲዩስ የምታደርጋቸው ናቸው እንጂ ሌላ ቦታ ኦልሬዲ ፕሮዲዩስ ተደርገው አንተ እነሱ ኮፒ የምታደርጋቸው ነገሮች አይደሉም። ስለዚህ አንተን እንትን የሚጠይቁ ናቸው። አንተ ዴሊቨር እንድታደርግ ቀጥታ የሚጠይቁ ነገሮች ናቸው። ልፋት በጣም አለው እና እኔ እንደ ኮንትሪቢዩሽን ቆጥረዋለሁ። ይሄን በእርግጥ ለኔ ክብር ነው። ኮንትሪቢዩሽን ሳይሆን እንደ ኮንትሪቢዩሽን ሳይሆን ማየው ነገ የሆነ ሪታየር አድርጌ ወይ ደግሞ የሆነ ነገር ላይ በጣም በህይወት ከሚያስደስቱ ነገሮች ብባል ከዚህ ጊዜ እስከዚህ ጊዜ ድረስ ለመጀመሪያ ጊዜ ኢትዮጵያ ውስጥ የመጣው እንትን ላይ በዛ ደረጃ ኮንትሪቢዩት ማድረግ ያኮራኛል እና ብዬ የምናገርበትን ነገር ለመስራት ሞክሬያለሁ እና አሁንም ግን ማስበው ካስሽ እውነት ለመናገር መስራት ሁሉ ካለብን የራስህ ነገር ካልሆነ አንዳንዴ በጣም ብዙ አመት ካየህና ከሰማ የራስህ ያሉ ነገር ደግሞ እንደሆነ ይሰማና ፍላጎት ታጣለህ እና አሁን አብዛኛው ጊዜያችን የምናሳልፈው የኛ ባልሆነ ነገር በእርግጥ በኢንተርቴንመንት አምናለሁ
ለምሳሌ እኔ የኔ ነው እዚህ ጋር አንደርማይን እያደረኩ ምናምን ሳይሆን ለምሳሌ ቅድም ስለ ፊልም ስታነሳ ነበር ኢንተርቴን ማድረግ ስለምፈልግ የሆሊውድ ፊልም ልመርጥ እችላለሁ ከኢትዮጵያዊ ፊልም። ስለዚህ ኢንተርቴንመንት ኢንተርናሽናል ኮንሴፕቱ እግር ኳስም ስመለከት ደረጃው ከፍ ያለ ሃይ ኳሊቲ እግር ኳስ መመልከት ፈልጋለሁ ለኢንተርቴንመንት። በሪስፖንሲቢሊቲ ደረጃ ካየው ደግሞ ምንድነው የኔ ሪስፖንሲቢሊቲ? እዚህ ጋር ሆኜ ሚኬል አርቴታ መምከር ነው ወይም እዚህ ጋር ሆኜ ሩበን አሞሪምን እሱ ብቻ ሳይሆን እዚህ ጋር ሰው መቀየር አለብኝ የሚለው ነገር ላይ ብዙ አስቸጋሪ ሁኔታዎች እንዳሉ ይታወቃል ኢትዮጵያ ውስጥ በጣም ብዙ አስቸጋሪ። ግን ለራስህ አለ አይደል እንትን ማይለን ነገር ለመስራት መሞከር መቻል በጣም አስፈላጊ ይመስለኛል። እና የራሴስ ለእኔ ምን አደረኩ የሚለውን ነገር በኋላ ስታቆም የምትናገረው ነገር መኖር መቻል አለበት። መልካም ሰዓት እንደተለመደው ልል ነው። ስለዚህ አንዳንድ ነገሮች ማንሳት ያለብን ነገሮች ስላሉ እነሱን እያነሳን በፍጥነት እንሂድ። ዮኒ በጣም የሚገርመኝ ወደ እንትና አስመሰልኩት የርቀማድ አለመሰገን ጋር እዚህ ለማንኛውም ጨዋታ በጣም ዋቂ ነው። ዮኒ ግራውንድ ቴኒስ ሌሊቱን ሙሉ 7 ሰዓት ቁጭ ብለህ ትመለከታለህ። ስደውልልህ ተኝተሃል ማታ ስታይ ማለት ነው። በፊትም ነው ሮጀር ፌዴረር፣ ጆኮቪች፣ ናዳል አንተ ሌላ ምትጠራ ትችላለህ። የፌዴረር አድናቂ ስለሆንኩ ነው። ከዛ ክሪኬት አያልፍም። ቴኒስ ስታያለህ ነው ክሪኬት ለማለት የፈለኩት ማታየው ክሪኬት ሃትሪክ የሚለው ቃል የኳስ 3 ጎል ስታገባ ከክሪኬት መምጣት እኮ። ስለዚህ ስለ በብዙ ነገር እውቀት እንዳለህ አውቃለሁ እና ስለ ሱፐር ቦል ካንተ ጋር ነው የማወራው። አንዴ እንደውም ጠዋት ስንገባ ሱፐር ቦልን በደንብ የምናወራው አሁን ኬንድሪክ ላማር እረፍት ላይ እንደውም የዛኔ ኤሚኔም ነበር ፐርፎርም ያደረገው። ማን ነበር? ኤሚኔም አልነበረም። ኤሚኔም ከነ ዶክተር ድሬ ጋር በቅርቡ ነው ያደ ሜሪ ጄ ብላይ ጃው የዛሬ 4 ዓመት ነው። ከዛ በፊት የነበረ ፐርፎርማንስ ነበር። አይ ቲንክ ብሩኖ ማርስ ይመስለኛል። እንትና ነው ክሪስ ማርቲን ስናወራ ነበር። ስለዚህ ብዙ ዘርፈ ብዙ እውቀት አለ። ይህንን ነገር ለማዳበር ምን ረዳ? ስለ ግራውንድ ቴኒስ ደግሞ ትንሽ ብትነግረን ምናምን ደስ ይለኛል። ማለት በጣም ነው የሚገርመኝ። እኔ አሁን ያልኩ ነው ቅድም ያነሳሁት ሁሉም አብዛኞቹ ነገሮች በደንብ በትኩረት ነው የምመለከታቸው እና እኔ ፎርሙላዋን እወዳለሁ፣ መኪና ፎርሙላውን ማለት ነው እና እሱም በጣም ብዙ ጊዜ ነው የማየው። ቴኒስ እንዳልከው የነ ፌዴረር የነ ጆኮቪች ጄኔሬሽን እሱ እንደውም ያበቃ ነው። ከዛ በፊት እነ ፒት ሳምፕራስ ነበሯል። ትራንስቴል የሚባል እንትን ነበረው ነገራችን ላይ የጀርመን ትልቅ ፕሮዳክሽን ካምፓኒ እና ቴኒስ ውድድሮችን የተከታተለ ያቀርባል። እዛ ላይ አሁን ፒት ሳምፕራስ እና ኢቫን ሌንድል ምስራቅ አውሮፓ በጣም ጎበዝ ነበሩ እና ጎራን ኢቫኒሴቪች እና እነሱ ነበሩ አሪፍ። በኋላ እኮ ነው አለ ከና አንዲ ሮዲክ፣ ሮጀር ፌዴረር እና አሁን ከዛ ዲጂታሉ ደግሞ ሲመጣ ይበልጥ እና እኔ ይቅርታ አድርገኝና አንድ በጣም ኢምፖርታንት የሆነ የእግር ኳስ ጨዋታ ሳላይ ቀርቻለሁ። በግራንድ ስላም ፍሬንች ኦፕን 2005 በፈረንጆች በ2007 በፈረንጆች 2005 ይመስለኛል ፍሬንች ኦፕን ሮላንድ ጋሮሽ ላይ ፌዴረርና ናዳል ፋይናል ነበራቸው። አስበው ሁለቱ ፋይናል በዛ ላይ ፒክ ፕራይማቸው ላይ ነው እና የዛን ጊዜ በጣም ኢምፖርታንት ጨዋታ ነበር በጣም የእግር ኳስ። እሱን አላየሁትም እና ያየሁት ያንን ነበረ እና በጣም ኢንጆይ የምታደርገው ስፖርት ነው። ኢቭን ኢንዲቪጁዋሊ በቃ ሰዎች ማንም ምንም ላይ ሳያላክኩ እንዴት አድርገው ራሳቸውን ጠብቀው ረጅም ጊዜ መቆየት እንደሚችሉ መማሪያ የሆነ ስፖርት ይመስለኛል። ካስሽ እንደውም ኢንዲቪጁዋል ስፖርት አንድ አርሰን ቬንገር ሲጠየቁ ቴኒስ ብዙ ጊዜ ዊምብልደን ሲኖር እንግሊዝ ያሉ ትልቅ የኳስ ሰዎች ታያቸዋለሁ እና ሱፍ አድርገው ፈርጉሰንን ወይም ዊምብልደን ሜዳው ላይ ወይ ደግሞ ፍሬንች ኦፕን ሲሆን አንድ የፈረንሳይ ተጫዋች ታያዋለህ እዛ። ማድሪድ ኦፕን ሲሆን ደግሞ የሆነ ማድሪድ ተጫዋች እነዚህ ይመጣሉ እነዚህ እዛ ቦታ እና ቬንገር ታይተው ያውቁ። ለምንድን ነው ተብሎ ሲጠየቁ እኔ ኢንዲቪጁዋል ስፖርት አልወድም ቲም ስፖርት እንጂ ኢንዲቪጁዋል ስፖርት አልወድም ብለው ነበር። ግን ኢንዲቪጁዋል ስፖርት ደግሞ ከቲም ስፖርት በላይ በጣም ፈታኝ ነው። ቲም ስፖርት ጥሩ ባልሆንክበት ቀን አጠገብ ያለ ተጫዋች ይሸፍንልሃል። አንተ ጥሩ ካልሆንክ ሌሎች ቤላውት ያደርገዋል። አንተ ብቻ አንተ ኢንዲቪጁዋል ስፖርት የምትወዳደር ከሆነ ግን እዛ ቦታ ላይ አንተ በደንብ ትሬን አድርገህ ሬስት አድርገህ ኮምፒተንት ሆነህ ምናምን መምጣት ያለ በረጅም ጊዜ መወዳደር ያለብህ እና እኔ እንትን ይገርመኛል ጽናታቸው። አሁን ኢቭን ጆኮቪች እስካሁን ድረስ ይጫወታል። አሁን እነ ካርሎስ አልካራዝ እኮ እሱ ሲጀምር እኮ አልነበሩ ሕፃን ነበር እኮ። እኔ በጣም ይገርመኛል እሱ ልጅ እና አልካራዝ አሁን በዶፒንግ የተቀጣውን ሲነር እንትኑ ድሬድ ተጫዋች ደግሞ አለ አንዱ በጣም ጎበዝ አሁን ቅርብ ጊዜ መጣ። እነ ሲነር አሉ ብዙ አሁን እነ ጺጺፓስ እነ ሜድቬዴቭ አሁንም ታያለህ ማለት ነው። እንዴ እና እነሱ አዲስ ጄኔሬሽን መጥቶ ጆኮቪች ኮምፒት እያደረገ ነው ካስሽ
እና ይሄ ረጅም ጊዜ ራሱ ጠብቆ የመቆየቱን ምሳሌ ይመስለኛል እና የጽናት ምሳሌት ነው ብዬ ስለማስብ ነው። ቴኒስ በጣም አንዳንዴ በጣም የሚገርመኝ እና ፎርሙላን በጣም ወዳለሁ በአይርተን ሴና ምክንያት። አይርተን ሴና ብራዚል ላይ ነው ካስሽ 1994 የዓለም ዋንጫ የብራዚል የዓለም ዋንጫው እንዳሸነፈች ሮቤርቶ ባጂያን ፔናልቲ ስቶ ብራዚሎች ቲሸርታቸውን አውልቀው የሆነ ፎቶ ያሳዩ ነበር እና አላውቅም እስከዛሬ ፎርሙላ እና ሳየው በፖርቱጊዝ የተጻፈው እና አይርተን ሴና ምናምን አንድረሳ ምናምን ለካ አይርተን ሴና ዓለማችን ቁጥር 1 የፎርሙላ ተወዳዳሪ እና በዛው ወር ዓለም ዋንጫው ይደረግበት ከአንድ ወር በፊት ጣሊያን ኢሞላ ላይ በስፒድ ነው ከኮንክሪት ጋር ተጋጭቶ ነው የሞተው እና በጣም ቶፕ የሆነ ፎርሙላ ተወዳዳሪ እና ታሪኩን ሳነበው በስድስተኛ ጊር ላይ ተበላሽቶበት ማርሽ ማለት አንደኛ ወጥቷል። በቃ ስድስተኛው ላይ ማርሽ እምቢ ብሎ ጋግሞ በዛ ማለት በፍሬ በምናምን የቀናነሰ አንደኛ የወጣ ሰው ላይፍ እንትኑ ሳየው ሳኦ ፓውሎ ብራዚል ውስጥ በቃ የደንበኛ የችስታዎች ሰፈር ውስጥ ምናምን እንዳለ የሚያበላው የሚያጠጣው የሚያስተምረው ምናምን አይርተን ሴና በኋላ ላይ ታሪኩን ሳይና 2 ሚሊዮን ህዝብ ነው ሳኦ ፓውሎ ወጥቶ የቀበረው አይርተን ሴና እና ከዛ ፎርሙላ 1 ምንድነው ወደድኩት በአይርተን ሴና ምክንያት እና ሴና አሁንም ብዙ ሉዊስ ሃሚልተን በል ነው ሌጀንዳቸው አድርጎ የሚያዩት እሱ ነው እና ከብራዚልን ስደግፍ ነው ሴናን ያየሁት እና ምን ሆነ ሰው ሳይ ፎርሙላ የሞተበትን ምናምን ሳይ በዛው በፎርሙላውን ተከተብኩኝ ማለት ነው። ወደ ቤሳና 11 ስንሄድ ወደ ብራዚል ይበለስ ወደ 10 ደቂቃ አለን። 3 ጥያቄ አለኝ። ወደ ብራዚል እንመለሳለን። አይርተን ሴና እያልክ ነው፣ እሱን አለማንሳት አልችልም። ነገር ግን የኢትዮጵያ የምን ጊዜ ምርጥ 11 በዮናስ አዘዘ እነማን ናቸው? የውጭንም ትነግረኛለህ? ያው እንግዲህ አራተኛ ብዙ እንትን ነው አይደል? ይገባኛል። እኛ ሀገር በጣም አስቸጋሪ ነውና በታሪክ ለምሳሌ ምን ረሳቸው? አሁን በታሪክ ማራዶና ለምሳሌ የውጭው ሳውራል ማራዶና ይባላል አይደል? ሀገር ውስጥ ነው መጀመሪያ ግን በደንብ አይቼ ነው ያየኋቸው። አሁን እዚህ ጋር በጣም ቶፕ የሆኑ ተጫዋቾች ኢትዮጵያ እንደነበረው ታውቃለህ። ግን እኔ አይቼ አጣጥሜ ይመቸኛል ያልኩትን ነው የምነግርህ። እሺ ለምሳሌ አሁን ምሳሌ ነው የምነግርህ። መንግስቱ ወርቁ በጣም በኢትዮጵያ እግር ኳስ ውስጥ ምንም አንድ ስፒተር ነው አይደለም። ግን በደንብ እኔ ደግሞ የምነግርህ ያየኋቸውን አይቼ አጣጥሜ ችሎታቸው ይሄ ነው ብዬ ማምናቸው ነው። ስለዚህ በዛ እዚህ ያዝልኝ ከዚህ ጠባቂ ነው የምንጀምረው። እሺ አሁን ድንገት የጠየቀኝ ግን የኢትዮጵያ ውስጥ አብዛኛው 3-5-2 ነው ሲጫወቱ የነበረው አብዛኛዎቹ እና እኔ በረኛ ብዙ በረኞች አይቻለሁ እውነት ለመናገር ኢትዮጵያ ውስጥ ግን በጣም ይደነቁ ናቸው። ደሳለኝ በረጅም ጊዜ ነው ያየሁት። 1-1 ጎል 1-1 ከሄድ አታገባበትም። ቲም መምራት ላይ ጎበዝ ነው። ድንገት ረጅም የሚጥላቸው ኳሶች እንደ ልክ ቫንደርሳር ወይም ደግሞ ኤደርሰን እንደሚጥሏቸው አጥቂ ከጀርባው ስፔስ ሲያገኝ የሚገርሙ ኳሶች ቲም ይመራል። ተሻጋሪ ጥሩ ኳሊቲ ያለው ጎል ጠባቂ ነውና ለማብራራት ጊዜ ስለሌለ እሱን እናድርግ። 3 የመሀል ተከላካዮች አንደኛው አሁን ካሉት ደጉን ነው መርጠው። ምክንያቱም ደጉ መርጥበት ምክንያት በስኬት ብቻ አይደለም ካስ ሞዴል መሆን የሚችል በዲሲፕሊን ረጅም ጊዜ በመጫወት ብሔራዊ ቡድን ክለብ በካፒቴንነት በመምራት በዲሲፕሊን አንድም ቀን ስሙ ሰምተህ ማታውቀው በጣም ስኬታማ ተጫዋች ነውና አሁን ያሉት ተጫዋቾች እንደ ምሳሌ ሊያዩት ይገባሉ ስለማስብ እሱን አደርጋለሁ። ከዛ ውጪ ሳሙኤል ደምሴ ኩኩሻ በጣም ነበር የምወደው ኢትዮጵያ ቡና እያለና አንቲሲፔት የሚያደርግበት ብልሃቱ ይገርመኛል። ኳስ ሲቀማ አግሬሲቭ የሆነ ታክል መውረድ አያስፈልገውም። በጣም ቁጥሩ ታይሚንግ አለው። አንቲሲፔት ያደርጋል። ኳስ ወዴት ልትመጣ እንደምችል አጥቂ ሙቭመንት በደንብ መመልከት የሚችል በቢልድ አፕ ሲጫወትም ደግሞ በጣም ጎበዝ ተጫዋች ነው ሳሙኤል ደምሴና አፈወርቅ ኪሮስ የኤልፓ ካፒቴን ነውና ኢትዮጵያ ውስጥ ካዩዋቸው ካፒቴኖች አፈወርቅ ኪሮስ በጣም አስገራሚ ተጫዋች ነው። የግራ ፉልባክ ዊንግ ባክ መሆን ይችላል። የግራ ሴንተር ባክ ሆኖ መጫወት ይችላል። በዛ ላይ ቲም መምራት ላይ በጣም ጎበዝ ነው አፈወርቅ ኪሮስ። ግራና ቀኝ 2 ዊንግ ባኮች አለው 3-5-2 በዛኛው አሸናፊ ግርማን ነው ማረገው። ሰሞኑን እንዳለ ቲቪ ላይ ስለበዛች ስለአሸናፊ መናገር አፈራታስል እያሰለጠነም እያዩት በጣም አሸናፊ አለመጥራት አችልም። በቀኝ ሳይድ በግራ ደግሞ ዳዊት መብራቱ ገዳዳው ዳዊት አስገራሚ ድሪብለር በጣም አልሸንፍ ባይ ታገኝ። ከዛ ውጭ ደግሞ መከላከል ማጥቃትም ላይ ያለው ስታሚናና ድፍረት ይገርመኛል። ዳዊትና አሸናፊ ግራና ቀኝ ያደርጋል። መሀል ላይ እንግዲህ ከባድ 2 መወዳቸው አማካዮች አሉ ኢትዮጵያ ውስጥ ማላስቀራቸው። አንደኛው ሙሉ አለም ረጋሳ በእኔ እምነት እኔ ካዩ እስካሁን ኳስ በኢትዮጵያ በማየት ከጀመርኩ ጊዜ በተለይ ማቹር አድርጌ በደንብ ማየት ከጀመርኩ ሙሉ አለም ረጋሳን አይነት ሚድፊልደር ኢትዮጵያ ነበራት ብዬ ማሰብ በጣም ያስቸግረኛል። ቡድን ኦርጋናይዝ ማድረግ ይችላል።
ከዛ ውጪ ከሳጥን መሮጥ ይችላል፣ የጎል ዕድሎችን መፍጠር ይችላል። ጨዋታው ሙሉ ዓለም በፈለገው መንገድ ብቻ ነው ሜዳው ውስጥ ካለ ጨዋታው ሜዳው እሱ በሚፈልገው መንገድ አንተ በፈለግከው መንገድ አይደለም እና ሙሉ ዓለም ረጋሳ በቃ ለእኛ እንደ 6 ቁጥር ሲሆን እንደ ዣቪ 8 ቁጥር ሲሆን እንደ ኢኔስታ ልንቆጥረው የሚገባ አማካይ ነው። ከዛ አንዋር ያሲን አለ። አንዋር ያሲን ለኔ በጣም ኤሌጋንት ሚድፊልደር ነው። ጠብቄ ነበር አንዋር በጣም ደስ ነበር የሚለኝ ሳየው። ካስሽ ይችላል መግለጽ ስለ አንዋር ብዙ እንትን የሚል አይመስለኝም እና በጣም ምርጥ ሚድፊልደር ነበር አንዋር። ከዛ ቴዲ ቦካንዴን በጣም ወደው ነበር እና ቦካንዴ በኢትዮጵያ ቡና በቅዱስ ጊዮርጊስ የተከላካይ አማካይ መሆን ይችላል። ወደፊት ሄዶ ሲጫወት ሹቶቹ አስገራሚ ናቸው። ስታየው ከውጭ የገዙት ተጫዋች ነው ይመስል ናይጄሪያ ነው ይመስል ቦካንዴ። እንደውም አንዴ የውጭ ምዕራብ አፍሪካ ልብስ ለብሶ ፍላሚንጎ ጋር ደብድቦታል። የውጭ ዜጋ ነው ብለው እና የውጭ ተጫዋች ነው ብሎ ደብድቦት ነበር ሲናገር የሰማሁት። እና በጣም ድንቅ አማካይ ነው ቦካንዴ እና በጣም ስኬታማ የነበረ ተጫዋች ነው። እኔ በጣም ይመቸኛል በተለይ ቦካንዴ ሚድፊልድ ላይ ማየት። ፊት ላይ 2 አሉ 3-5-2 አይደለም። አንደኛው አንዲስፒውትድ አሰግድ ተስፋዬ ብዙ ስም ያለው አለ ጂሬስ ይሉታል ኤሌካሲ ከቀድሞ የፈረንሳይ አጥቂ አለን ጂሬስ ጋር ያመሳስሏል። አንዳንዶች ፊዚካሊ አጨራረሱ ቁመት ውስጥ ደግሞ ሮማሪዮን ይመስላል ነው የደሃ ሀገር ሮማሪዮ ነው የሚሉት አሰግድ ተስፋዬ እና አሰግድ ሳጥን ውስጥ እንዴት አድርጎ ጎል ማስቆጠር እንዳለበት ሳጥን ውስጥ ኳሷ ከገባች ችግር ከሳጥን ውጪ ቢገርም እንትን ያለው ኳስ ሳጥን ውስጥ የሚገርም ኳስ ሸፍኖ መሄድ ይችላል። አትገፋውም ደብቆብ ኳስ የሚያስቆጥርበት መንገድ ከቡድን ጓደኞች ጋር 1-2 ተጫውቶ የሚያስቆጥሩት ኳስ ምናምን በየተሟላ አጥቂ ነው አሰግድ ተስፋዬ። የቆመ ኳስ አጠቃቀሙ በጣም ድንቅ ነው። ከሱ ጎን ያው የሀገሩ ልጅ ነው መርጠው ዮርዳኖስ አባይ ሁለቱ ከሆኑ በጋራ በአመት አሰግድ 20 ዮርዳኖስ አሰግድ 15 ዮርዳኖስ 25 ጎል 40 ጎል ከሁለቱ ብጠብቅ እንግዲህ ለአሰልጣኙ ስራ ቀለልክላቸው ማለት ነው። በዛ ላይ ግራና ቀኝ ያሉት መሀል ላይ ተመልከት እነሱ ለአሰግድና ለዮርዳኖስ የሚሰጡትን ኳስ የሚገርም ቡድን ነው ይመስለኛል። አሰልጣኛቸው ማለት አሰልጣኝ አንድ ብዬ ለመምረጥ እቸገራለሁ ካስ እውነት ለመና በጣም ብዙ ማከብራቸው አሰልጣኞች አሉ። ግን 2 ጥቀስ ካልከኝ እኔ አስራት ኃይሌና ስዩም አባተ መመርጣው ሁለቱም በተለያየ መንገድ ቡድኖቻቸው ስኬታማ ያደረጉት ግን ማወዳደር ይከብደኛል ካስ እና አርጀንቲና ምን ይላሉ መሰለህ ካስ በሁለት አይነት የጨዋታ መንገድ አለ አርጀንቲና ውስጥ። ይሄ አትራክቲቭ እግር ኳስ ፕሮአክቲቭ እግር ኳስ የሚጫወተው ካምፕ ሚኖቲስታ ይባላል። ሉዊስ ሴዛር ሚኖቲ የሚጫወቱት እግር ኳስ ማለት ነውና ሌላው ደግሞ ውጤትም በየትኛው መንገድ ማምጣት ወይ ደግሞ ዊን በየትኛው መንገድ አሸንፍ የካርሎስ ቢላርዶ ማለት ነው። ካርሎስ ቢላርዶ በነገራችን ተጫዋች እያለ ወስፌ ይዞ ይገባ ነበር ካስ ድሮ 19ዎቹ የተጋጣሚን አጥቂ ወስፌ ነበር የሚወጣው ድሮ ማለት ህግ ሳይኖርና በየትኛው መንገድ ማሸነፍ ኔጌቲቭ እግር ኳስ ተጫወተ ቢሆንና ቢላርዲስታ ይባላል። አሁን እነዚህ የኛ ነገር አስተያየቶች በዚህ መንገድ ለመግለጽ ፈልጌ ሳይሆን የስዩም ቡድን ሲባል ብዙ ጊዜ ኳስ በፖሴሽን የሚጫወት አትራክቲቭ እግር ኳስ ለመጫወት ይሞክር ግን የአስራት አይነት ቡድን አይነት ውጤታማ ያልሆነ አስራትን ደግሞ ካነሳው ደግሞ ጥብቅ ቡድኑን ጨምቆ የሚጫወት ብዙ ለማዝናናት ጊዜ የማይሰጥና ግን ተጋጣሚ መፈናፈኛ ሳጥቶ ቀጥቅጦ የሚያሸንፍ ቡድን ነውና አስራቲስታና ስዩሚስታ ብንላቸው እንደ ሚኖቲስታና እንደ ቢላርዲስታና ሁለቱ በጣም ለኔ ቤስት አሰልጣኞች ናቸው። የውጪዎቹን እንደዚሁ በፍጥነት ተነግረናል ያለ ትንታኔ አንድ አጋር ድርጅታችንን እናመስግንና የውጪዎቹን ለመጨረሻ ጊዜ የውጪ መስማት የሚፈልግ በጣም በርካታ አድማጭ አለና ቴክስት ተደረገ በየቦታው ለኔ ግብ ጠባቂ ኢከር ካሲያስ በጣም ነው ካሲ ተከላካይ ክፍል ላይ በጣም ብዙ እንትን ይላል ተከላካይ ክፍል ላይ ግን አሁንም እኔ እዛ ቦታ ላይ ለመምረጥ በጣም ያስቸግረኛልና ግን በቅርብ አሁን እየተጫወቱ ካሉኝ በቅርብ ካየናቸው ደግሞ ከሆነ ሰርጂዮ ራሞስ ይመቸኛል ምንም ጥያቄ የለውም። ሚድፊልድ ላይ ጃቪ ኤርናንዴዝ ምንም ጥያቄ የለውም። ጃቪ የልብ ምቱና ያረገው ፓስ እኩል ነው ይባላል። ልቡ የመታበትና ፓስ ያረገበት ቁጥሩ እኩል ነው ይባላል። ጃቪ አጥቂ ላይ ሮናልዶ መርጣው ለየኔ ማለት ነው። ሮናልዶ ሉዊስ ናዛሪዮ ደሊማ ነው መርጣው ቤስት 11 ስራ ብትለኝ ኖሮ ከጎኑ ማሰልፋቸው ተጫዋች ነበር። ሮማሪዮን ምንም ጥርጥር የለኝም ሜሲን አረግ ነበር። ሮናልዲኖ ይገባል ከጃቪ ጋር ዚዳን እንደዚሁ የሚገባ ተጫዋች ነው። እንደዚህ አድርገህ መስራት ትችላለህ ግን በጣም ለምርጫ ከባድ ይመስለኛል። ቤስት 11 እንደው የምትሰራ መስሎኝ ነበረ ግን ለምርጫ ትንሽ ከበደ መሰለኝ አይደል? ድንገት ነው ደግሞ ጠይቀኝ ድንገት መሆኑ ነው አይደለም የሚያስበኛ ከሰሙ የብራዚል ብሔራዊ ቡድንን ዮናስ 100% ብራዚል ብሔራዊ ቡድን ከሚሉ ሰዎች ከማውቃቸው አንዱ ነውና እስቲ በአንድ ደቂቃ ውስጥም ባይሆን ስለ ብራዚል ብሔራዊ ቡድን እኔ ዮናስ እንደዚህ በጣም የምትወዳቸው ለምንድን ነው? ስለ ብራዚል ትንሽ ምንም ነገር የለኝም ከብራዚል ጋር አጫወት መንገዳቸው ደስ ስለሚለኝ ነው። ካስ ኢንዲቪጁዋሊ ብራዚል ላይ ተጫዋች ሆኖ
ማያዝናና ነበር። ያውና አይደለም ማለት በተለይ አሁን ከቅርብ ጊዜያት ወዲህ ብራዚል ብሔራዊ ቡድን ብራዚል አይደለም አይደንቲቲያቸው በሙሉ ሽጠዋል። በፊት ግን ብራዚል ኢንዲቪጁዋሊ በጣም የሚያዝናኑ ተጫዋቾች አሉ፣ ድሪብለሮች አሉ። እያንዳንዱ ድሪብላቸው ካስ በብራዚል ስም እኮ አለ ኤላስቲኮ ምናምን እያሉና እያንዳንዱ ድሪብል ስም ይሰጠዋልና ለመዝናናት እግር ኳስን ለመዝናናት የሚጫወቱ ተጫዋቾች ነው የነበሩበት እና ያ ይመቸኛል። ሮናልዲኖን አይተናል። ብዙዎች ጃልሚና ለምሳሌ አላዩትም ማለት ዲፖርቲቮ ላካሩና ጃልሚናን ብታየው ፌነርባቼ አሌክስን ብታየው ብራዚላውያን በጣም ቤስት አርቲስቲክ የሆኑ ብራዚሊያን ተጫዋቾች አሉና ያ ጨዋታዎች ይመቸኛል። እንደ ቡድን ደግሞ ሲጫወቱ የጆጋ ቦኒቶ እግር ኳስ ለማዝናናት ነው የሚጫወቱና 1982-86 ቤስት ቡድን ሆኖ ዋንጫ ሲያጡ ቴሌ ሳንታና ነበር የቡድኑ አሰልጣኝና ሶክራቲስ የቡድኑ ተጫዋች ምንድን ነው ያለው እንደ ጣሊያን ተጫውተን ዋንጫ ከምንወስድ እንደዚህ እንደ ብራዚል ተጫዋቼ ባልወስድ ይሻለኛል ዋንጫውን ብሎ የተናገረው እና ያከራክራል አውቃለሁ ብዙ ግን እኔ እግር ኳስን የማየው ካስ በዘመድ ምናምን ሳይሆን ኢንተርቴንመንት ነው። በቃ ኢንተርቴን የሚያደርገኝ ተጫዋች ካለ እንግሊዛዊ ለምን አይሆንም አያዋለሁ። ግን ብዙ የለም እንግሊዛዊና እንግሊዝ ውስጥ አይመጣው እና የብራዚል አንድ አርጀንቲና ለምሳሌ 10 ቤስት ተጫዋች ታፈራለች ካስ ቤስት ከዛ አንድ ብራዚል ተጫዋች አሁን ከሜሲ በፊት ያለው ነው ማለት አንድ ብራዚላዊ ተጫዋች የነዛን ሁሉ እንትን ሸፍኖብህ ጎልቶ ቢወጣባልና እንደዛ ነው። ግን አሁን ብራዚል ማሊያው ነው እንጂ ያለው አሁን የምታየው ብራዚል የፓራጓይ ብሔራዊ ቡድን ነው። ተወዳጁ ዮናስ አዘዘ ዛሬ ቆይታን አደረግን ከዮናስ ጋር 4 ሰዓት እንደ 1 ሰዓት በታች ነውና ሰዓት ገደበን። ይህ ደግሞ ግዴታችን ስለሆነ ተሰነባበትን። ዮናስ ቃል ይገባል እዚህ የመጡ ቃል እየገቡ እያስኬድኩ ነው ወዳጆችን። በሚቀጥሉት ጊዜያት ተገናኝተን ሰፋ ያለ ቆይታ እናደርጋለን። በጣም ደስ ይለኛል። ቆንጆ ቆይታ ነበር። በጣም አንተንም አመሰግናለሁ። በጣም ብዙ ትዝታዎችን ያነሳ ነው። ስለደወላችሁልን በማህበራዊ ድረገጽ አስተያየት ስለሰጣችሁን ክበሩልን። ህይወት በቤት በቀጣይ ሰዓቱን ይዛል። ማክሰኞ ከ4 ሰዓት ተኩል እስከ 5 ተኩል ተመልሰን እንመጣለን። ዮናስ ፈጣሪ ያክብርልኝ። አመሰግናለሁ። መልካም ቀን ይሁንላችሁ አድማጮች።